እንግዲህ ውድ ቤተሰቦቼ ዛሬ ለናንተ ይዤ ቀረብኩት በዋነኝነት እንደኔ ማደግ ለተሳናችሁ ወቻውሩም ሰብስክራይቡም ማደግ ላቃታችሁ አንዳንድ ሐሳብ ላጋራ ነው። እንዲሁም ከኛ በላይ ሆናችሁ ደግሞ ሰብስክራይብ ወቻዋሮቹም ሞልቶ ሳንቲም እየሰራችሁ ያላችሁ ጥሩ መንገድ ላይ ያላችሁ ደግሞ በዚህ ቪዲዮ ኮሜንት ላይ እንድትመክሩን እየጠየቅኩ እንግዲህ ወደ ዛሬ ጉዳይ ገባለው ማለት ነው። እንደሚታወቀው እንግዲህ ቫነሪ ላይ እኔ ዩቲዩብን ላቆም ነው የሚል ተምኔል ነበረ የተጠቀምኩት። እንግዲህ እንደምታውቁት ከዛሬ አመት ከምናምን በፊት ነው እኔ የዩቲዩብ ቻናል እና የቲክቶክ አካውንትን አንድ ላይ ክሬት ያደረኩት። ዩቲዩብ አካውንት ላይ አንዳንድ ዝም ብሎ ዱዌት የሚደረጉ ነገሮችን እየለቀኩኝ ዩቲዩብን እምብዛም አልተጠቀምኩትም። ቲክቶክ ላይ ግን አተኩሬ ቪዲዮ መልቀቅ ጀመርኩ። አልጎሪዝሙ እስከሚለምደኝ ድረስ ቢያንስ ከ30 ከ40 በላይ ቪዲዮዎችን ቲክቶክ ላይ ዳውንሎድ እያረኩ ነበር። እነዚህ ቪዲዮዎች ምን ያክል ሰዎች ተመለከቱ ካላችሁኝ ቢያንስ 500 300 50 ሰው 30 ሰው ነበረ። በትዕግስት ግን ቪዲዮዎችን እየቀረስኩኝ ኤዲት እያደረግኩኝ ቪዲዮ በየቀኑ ከቀኑ 5 ሰዓት ላይ ሁሌ መልቀቅን ጀመርኩ። አልጎሪዝሙም ለመደኝ፣ ቲክቶኩም ቫይራል መውጣት ጀመር ማለት ነው። አሁን ላይ ቲክቶክ ላይ 230 ነው 240 ኦልሞስት ገደማ ፎሎወርስ አለኝ። አያችሁ፣ በትዕግስት ስለሰራውበትና ጻንቼ ስለቆምኩኝ ቲክቶክ ቫይራል አወጣኝ። አሁን የሆነ ሐሳብ ይዤ 2 ደቂቃ ቪዲዮ እዛ ላይ ብለቅ ቲክቶክ አየር ላይ ነው ቫይራል የሚያወጣኝ። በእርግጥ ቲክቶኩም ላይ ሰውን የሚስብ ቃል ቢያንስ እስከ 10 ሰከንድ ወይ እስከ 30 ሰከንድ ድረስ ሰው ምን ሊልፈልጉ ነው የሚል አይነት ቃል ካልተጠቀምክ ቪዲዮ አሁንም ቫይራል አይወጣም። ለምን ሺህ ጊዜ ሰብስክራይብ አይኖርም? ምርጥ ቪዲዮ ሁከር ያለው ስናገር ሞቲቬት የሆነ ሰውን ማስተማር የሚችል የአንድነት ቪዲዮ ሲሰራ ወዲያውኑ ቲክቶክ ምን ያደርጋል? አንተን ፎሎ ላደረጉ ለ300 ለ400 ሰዎች ሼር ያደርግላቸዋል። እነዛ ሰዎች የአንተን ሐሳብ ወደው ላይክ፣ ሼር፣ ኮመንት አድርገው ሪፖስት ሲያደርጉልህ እነዚህ ሰዎች ወደዋሉ በሚል አሁን ደግሞ በሺዎች ቤት ሼር ያደርግልሃል ማለት ነው። ያኔ ያንተ ቪዲዮ ቫይራል ይወጣል። በዚህ አጋጣሚ ውስጥ ነው ያንተ ቲክቶክ ቻናል ማደግ የሚችለው። ዩቲዩብም እንደዛው። ዩቲዩብ ጥራት ያለው ቪዲዮ የሰው ኮንተንት ያልሆነ የራሳችን የሆነ ቪዲዮዎችን ሾርትም ይሁን ሎንግም ይሁን የራሳችን ፊት የራሳችን ድምፅ ተጠቅመን ምርጥ ሁክ ተጠቅመን ሰዎችን መያዝ የሚችል ተጠቅመን እስከ 50 ቪዲዮ እስከ 100 ቪዲዮ ልንሰራ ታግሰን ግድ ይለናል። እንግዲህ ቲክቶክን ነግሬያችኋለሁ። ቲክቶክን ስሰራ ይህን ሁሉ ታግሼ ሲሄድ ምንም ሳንቲም አግኝቼበት አይደለም፣ ሳንቲም ከፍዬበት ነው። የዳታ እየከፈልኩ ነው ቲክቶክን ስጠቀም ነበር። ዩቲዩብ ላይ ግን ያን ያክል ብለፋ ያን ያክል ጨክኜ ዩቲዩብ ላይ ቢቆይ ኖሮ ዛሬ እኔ የማገኘውን ገቢ አስቡት። ብዙ የኔ ጓደኞች ከዩቲዩብ ላይ ስራ የሰሩ ሳንቲም ያገኙ ነው በዶላር ቤት። እኔ ግን ቲክቶክ ላይ የቆየሁበት ዘመን ሳንቲም ሳላገኝበት ታግሼ ያሳደጉት አካውንቴ 1 ብር ያስገባልኝም ከዚህ ነው ለዳታ ወደዛ እየከፈልኩ የቲክቶክ ቪዲዮዎችን የምጭ ነው ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ዩቲዩብ ላይ ጠንክረንና ታግሰን ከቆየን እመኑኝ 100% ውጤታማ እንሆንበታለን፣ ዶላር እንቆጥርበታለን። ግንስ ትዕግስት ይጠይቃል። ትዕግስት የማይጠይቅ ነገር የለም። አንድ ነገር ልጠይቃችሁ እስኪ፣ የገጠር ልጆች ሆናችሁ አንድ እርሻ ዝናብ ከመዝነቡ ጊዜ ጀምሮ ይታረሳል፣ ለመዝራት ይዘጋጃል ማለት ነው። መዝራት ወቅት እስከሚደርስ ድረስ ከዛ በኋላ ዝናብ ተጠብቆ ዝናቡ ሲዘንብ እህሉ ይዘራል። አያችሁ፣ በሬውን ትንከባከባለህ፣ ቀንበር አለ፣ ሞፈር ይዘህ ይህን ሁሉ በጭቃ በምን እየተላወስክ መሬቱን አድርሰህ ትዘራለህ። ከዘራ በኋላ እህሉን ትንከባከበዋለህ፣ አትለየውም። ወይ ለ3 ወር ወይ ለ4 ወር ወይ ለ5 ወር ወይ ለ6 ወር ከአንድ ማሳ ላይ እህል ለማምጣት እዚህ ግባ ማይባል ጎተራ ማይሞላ እህልን ለማጨድ ቢያንስ 6-7 ወር ይፈጅብሃል። ይሄንን ለፍተህ ነው ከዛ መሬት ላይ ቢለማም ባይለማም የልፋትህን ዋጋ ባይከፍልም የሆነች ነገር ይዘህ የምትመለሰው። ስንት ነገር መስዋዕትን አስከፍለህበት። ታዲያ ዩቲዩብ ላይ ታግሰን ጥራት ያለው ቪዲዮ በያዝነው ስልክ ቀርጸን ቲክቶክ ስክሮል በመናረገው ዳታ ቪዲዮ ቀርጸን አፕሎድ ማድረግ ተስኖን ዩቲዩብን እናቆማለን ማለት ነው። አየህ፣ ብዙዎቻቸው ግን ለፍተው ሰርተውበት ትላንት እንደኛ አመዳም የነበሩ
የፊታቸው የእጃቸው ወዝ ቀንበርና ሞፈርን ቁጭ አድርገው ዩቲዩብን እንደጀመሩ የሚያስታውቅ ሰውነትን ይዘው ጀምረው ዛሬ ላይ ፈረንጅ መስለው ዶላር እየቆጠሩ እኔ እናንተስ ለምን ተሳነን? እውነቴን ነው የምላችሁ። አማርኛ እየቻለን ኦሮሞኛ እየቻለን ትግርኛ እየቻለን ምንም አይነት ቋንቋ ይሁን የኢትዮጵያ ቋንቋም ይሁን የውጭ ቋንቋም ይሁን የምትችሉት ቋንቋ ለእናንተ ቋንቋ ሆነ እንጂ ከሰራችሁበት የገቢ ምንጫችሁ ከምር አንተኛ ይበቃል ማለት እኔንም ምከሩ። ተሳሳትኩት ነገር ካለ እኔም እናንተን ልምከር በሚል ነው ይህን ቪዲዮ ቀረጻ ዛሬ ላይ የጀመርኩት። እርስ በርስ እሽቅድድም እየሰራን ምርጥ ቪዲዮዎችን አፕሎድ እያደረግን ዩቲዩብ ላይ ገንዘብ ተከፋይ መሆን እንችላለን ማለት ነው። በዚሁ አጋጣሚ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ ኮመንት ላይ የጎደለኝን ነገር ማስተካከል ያለብኝ ነገር ካለ ምከሩኝ፣ በደስታ እቀበላለሁ። እንዲሁም ሐሳብ አስተያየት ካላችሁ እዛው አክሉልኝ፣ ወዲያውኑ መልስ እሰጣችኋለሁ። የቸገራችሁ መጠየቅ የምትፈልጉት ነገር ካለ ደግሞ እንደዛው ጠይቁኝ፣ የምችለውን አስተምራችኋለሁ ማለት ነው። ልክ እንደ ቲክቶክ ዩቲዩብ ላይ ለውጥ ለማምጣት ቆርጬ ተነስቻለሁ። አዎ የለፋ የሰራ የላቡን ውጤት ያገኛል። አዎ ሁላችሁም ይህን ቤት ሰብስክራይብ አድርጉ፣ እንዲሁም አበረታቱን። ሰላማችሁ ይብዛ።